ሰላም ውድ ቤተሰቦቻችን ይህ ዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሬያችሁ የምቆየው ሰናይት ባንተ ነኝ። የመምህር ዘላለም ወንድሙ የ40 ቀን የእረፍት መታሰቢያ በዓል መካነ መቃብሩ በሚገኝበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተከብሯል። መጋቢ ምስጢር ሳህሉ አድማሱ የመምህር ዘላለም ወንድሙ የ40 ቀን የእረፍት መታሰቢያ በዓል ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔ ዓለም ገዳም ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከትና የማኅበራት ማደራጃ መምሪያ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ኤጲስቆጶሳት፣ ሊቃውንተ ቤተ ክርስቲያን፣ የመምህር ዲያቆን ዘላለም ወንድሙ ቤተሰቦችና ወዳጅ ዘመዶች በተገኙበት ሚያዝያ 7 ቀን 2018 ዓመተ ምህረት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተከብሮ ውሏል። በመርሃ ግብሩ መሠረት ልብሰ ተክህኖ በለበሱ ካህናት መካነ መቃብሩ ላይ ሥርዓተ ፍትሐትና ጸሎተ ወንጌል ተደርሷል። በሊቃውንተ ቤተ ክርስቲያን መዋሥዕት የተሰኘው ያሬዳዊ ቃለ እግዚአብሔር በዜማ የቀረበ ሲሆን በማያያዝ በአውደ ምሕረቱ ዝማሪያት ቀርበዋል። ብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲና የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ ብንሞትም ለእግዚአብሔር ብንኖርም ለእግዚአብሔር በሚለው የመጽሐፍ ቃል መነሻነት ትምህርተ ወንጌል ሰጥተዋል። ለእግዚአብሔር ነሃዩ እመኒ ንመውት ለእግዚአብሔር ንመውት እመኒ ሃየውነ ወሞትነ ለእግዚአብሔር ንህነ። ሐዋርያው ቅዱስ ጳውሎስ የጻፈው መልእክት ላይ የሚገኝ ነው። ብንኖር ለእግዚአብሔር እንኖር፣ ብንሞትም ለእግዚአብሔር ሞትንም ኖርንም። እንግዲህ ሐዋርያው ይህን ሲናገር ሞት የመጨረሻ ምዕራፋችን እንዳልሆነ የሚያኖረንም የምንኖርለትም እግዚአብሔር መሆን እንዳለበት፣ በምድር ባንኖርም ደግሞ ወደ እግዚአብሔር ብንሄድ ብንሞትም ነፍስ በሥጋ ሥጋ ብትለይም ከእግዚአብሔር ጋር እንደምንኖር፣ በሁለቱም ሕይወት ብንኖር ሁለቱም ሕይወት እግዚአብሔር ያለበት፣ ከእግዚአብሔር ጋር የምንኖርበት፣ ከእግዚአብሔር ጋር የምንቆራኝበት፣ ከእግዚአብሔር ግን የምናመሰግንበት፣ አመስግነን የምንመሰክርበት ሕይወት ነው። ብፁዕነታቸው ባስተላለፉት የወንጌል ትምህርት መምህር ዘላለም ወንድሙ በእግዚአብሔር ተመርጦ የእግዚአብሔርን ሕዝብ ሲያገለግል ቆይቶ እንደ ደመና ከበዙ ቅዱሳን ጋር ተደምረዋል። መምህር ዘላለም ወንድሙ በመንግሥተ ሰማያት ነግሷል በማለት ብፁዕነታቸው ትምህርተ ወንጌል ሰጥተዋል። በዕድሉ ከተጠቀሙበት በተጠሩና ከተጠሩት መካከል ተጠርቶ ሲያገለግል የነበረውን ወንድማችን ልጃችን ዘላለም ወልደ ሰማዕት እንደዚሁ በጊዜው በተሰጠው ዕውቀት እግዚአብሔርን፣ ቤተ ክርስቲያንን፣ የእግዚአብሔርን ሕዝብ ሲያገለግል ቆይቶ ተቆጥረው ከማያልቁት ብዙ ከሆኑት አገልጋዮች መካከል እነሆ ተደምሯል። በማያያዝም የመምህር ዲያቆን ዘላለም ወንድሙ ታናሽ ወንድም መምህር አድነው ወንድሙ ባስተላለፈው መልእክት መምህር ዘላለም ወንድሙን በማጣታችን ሐዘን ቢሰማንም ከሽኝቱ ጀምሮ እስካሁን ድረስ ዝክረ ዘላለም እየተባለ በየመርሃ ግብሩ መታሰቢያ ሲደረግለት በመቆየቱ ደስተኛ ነን ብለዋል። ዘላለምን ማጣት እንደ ቤተ ክርስቲያንም እንደ ሀገርም ከባድ እንደሆነ ሁላችንም እናውቃለን። ሁለት አይነት ስሜት ነው የሚሰማን ሁላችን ማለት እችላለሁ። እሱን በማጣታችን ሐዘን ተሰምቶናል።
እንደገና በሐዘን ውስጥ ደግሞ ደስታም ተሰምቶናል። ሐዘኑ ቅድም እንዳልኳችሁ መምህራችንን በማጣታችን ነው። በአንድ ስንሄድ ልደታ ስለማናገኘው፣ በሶስት ባታ መተን ስለማናገኘው፣ ወሩን ሙሉ ባሉት በአዲስ አበባ ሀገረ ስብከት የማታ ጉባኤ ላይ ስለማናገኘው ቅር ሊለን ይችላል። ነገር ግን በዚህ ውስጥ ደግሞ ትልቅ ደስታ አለ። ደስታው ሽኝቱን ስናይ ሐዘናችንን አቅልሎልናል። መምህር አድነው አያይዘው እንደገለጹት የዘላለም ነፍስ የምታርፈው የጀመረውን ስራዎች ስናስቀጥል ነው ብለዋል። ከኛ የሚጠበቀው ያለብን መንፈሳዊ ግዴታችን መምህር ዘላለም በሕይወት በነበረበት ጊዜ የጀመራቸው የበጎ አድራጎት ስራዎች አሉ። እሱን ሁላችንም ተባብረን የምናስቀጥል ከሆነ እግዚአብሔር አያዝንብንም። የዘላለም ነፍስ ያን ጊዜ ማረፍ ትችላለች። በጾም ወቅት ስናከናውናቸው የነበሩ መንፈሳዊ የበጎ አድራጎት ተግባራትን በዘመነ ትንሣኤውም ማጠናክሮ መቀጠል እንደሚገባ የቤተ ክርስቲያን አባቶች አሳሰቡ። ፈለጉሽ አሻግሬ በትንሣኤውም መልካም ስራዎችን በመስራት ማስቀጠል እንደሚገባ አባቶች ገልጸዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከዲያብሎስ ባርነት ነፃ ለማውጣት የጾመውን የአብይን ጾም በምንጾምበት ጊዜ መንፈሳዊ ፍሬ የሚያስገኙ ተግባራትን በሕዝበ ክርስቲያኑ ዘንድ ሲፈጸሙ መቆየታቸው ይታወቃል። በመሆኑም በበዓለ ትንሣኤውም በረከትን የሚያስገኙ የተቀደሱ ተግባሮችን መስራት እንደሚገባ አባቶች ተናግረዋል። ልክ ትንሣኤ እንደጨረስን ትላንትና ጭር ብለው በሱባኤ በአርምሞ በስግደት የመላእክት ሀገር ምስጋና ብቻ ነው እንደምታውቂው። ስለዚህ እግዚአብሔርን ማገልገል ያ የነበረው ድባብ ያ የነበረው አርምሞ ጸጥታ ልክ እሁድ ትንሣኤ ሲባል ከሞት በኋላ ትንሣኤ ከሞት በኋላ ትንሣኤ እንዳለ የማጠየቅ ክርስቶስ ያደረገው ድንቅ ተአምር እንጂ በሞት ላይ ስልጣን ያለው ክርስቶስ ሞቶ መውጊያ ወዴት አለ አይደል? ሐዋርያ ቅዱስ ጳውሎስ ያለው። ስለዚህ ምእመናን ክርስቶስ ሞትን ድል አድርጎ ተነሳ ትንሣኤ ነው ማለት ክርስቲያናዊ ትንሣኤ እንጂ ሐዋርያ ቅዱስ ጳውሎስ ወደ ገላትያ ሰዎች 5ኛው ምዕራፍ 16ኛ ቁጥር ላይ የሥጋ ሥራ የተገለጠ ነው። ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ መዋርት፣ ጥል፣ ክርክር፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት ብሎ ስካር እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግሥት አይወርሱ። ይህ ትንሣኤ ሞትን ሽሮልናል። እሱ ተነስቷል። ስናከብር በጥጋብ መሆን የለበትም። እንደተለቀቀ ታስሮ እንደተፈታ መሆን የለብንም እና ሁላችንም ትንሣኤውን በማክበር ያ በጾሙ በሕማማቱ እናደርገው የነበረው በረከት እንዳይወሰድብን እንዳንነጠቅ በጥንቃቄ አሁንም እግዚአብሔርን ሀልዎተ እግዚአብሔርን ከመዘንጋት በመቆጠብ በትዕግስት በስርዓት መሆን አለበት። ከጥጋብ በላይ ቢበላ ቢጠጣ ያው እግዚአብሔርን መልሰን ማስቀየም ነው የሚሆንብን። ቀሳውስትና የወንጌል ሰባኪ አባቶችም ምእመናን ከሃይማኖታዊ አስተምሮ የወጡ ድርጊቶችን ሲፈጽሙ ተገቢ እንዳልሆነ መምከርና ማስተማር እንደሚገባቸው ተመላክቷል። ብርሃናችሁ በሰው ፊት ይብራ። ምእመናንን ሰባኪያነ ወንጌል፣ ካህናት፣ ንሳ አባቶች ንሳ ልጆቻቸውን ከትንሣኤ በኋላ ስጋዊ ስራ ማለት ስጋዊ ተግባር እንዳልተፈቀደ እንደነበር ትላንትን ስንጾም የነበረውን ጥሩ ምግባር ስነ ምግባር፣ ጥሩ አካሄድ፣ ጥሩ ጸሎት አሁን የቀረው ምንድነው? እንደዛ መስገድ፣ መነሳት፣ ኑዛዜ መስጠት፣ ንሳ መስጠት ይህን እንጂ የቀረው ክርስቲያናዊ ስነ ምግባር እንዲያውም በአሁኑ ሰዓት ስለሆነ
ወደ ቤተ ክርስቲያን እንዲሄዱ ንስሐ አባቶች ወይም ካህናት ሰባኪያን ወንጌል ትላንትና የነበረው የጸሎት ድባብ፣ ትላንትና የነበረው የጉባኤ ድባብ፣ ቤተ ክርስቲያን የመሄድ ድባብ፣ የማስቀደስ የመጸለይ ድባብ እንዳይቋረጥ ማስተማር አለባቸው። አንድ ምእመናን ደግሞ ትላንትና አሁን አንዳንድ ጊዜ ጾም ነው ይህንን አላደርግም ይባላል። ከጾም በኋላ ደግሞ የትኛው ነው የተፈቀደው? ስለዚህ ምእመናንም በቃ ኃጢአት መስራት፣ በደል መስራት መቼም ቢሆን መች አልተፈቀደም። ነዳያንን እናስባቸው፣ ለነዳያን እንስጥ፣ ለነዳያን እንዘክር። ከጎረቤት ብዙ የተቸገሩ አሉ። ብዙ እንኳን ስጋ እንኳን የተለያየ መጠጥ ሊያዘጋጁ ይቅርና በልቶ ለማደር ሽሮ ያረረባቸው ብዙዎች ናቸው። እነሱን ማሰብ ይገባናል። ስንበላ እከሌስ ጎረቤት እኮ የሚበላው የለም ብለን ትንሽ ከዛች ቀንሰን መስጠቱን ማሰቡን ባንተው መልካም ነው። እንግዲህ ይሄን ነው የምለው። እግዚአብሔር ከኛ ጋር አይለየን። በዓሉም በዓለ ፍስሐ ወደስታ ያድርግልን። ዘመናችንን እግዚአብሔር ይባርክልን። ኢትዮጵያን እግዚአብሔር ይባርካት፣ ሰላም ያድርግልን። የኢትዮጵያ ሃይማኖት ተቋማት ጉባኤ ከቤኒሻንጉል ጉሙዝ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ሚያዝያ 7 እና 8 ቀን 2018 ዓ.ም ለሁለት ተከታታይ ቀናት በቤኒሻንጉል ጉሙዝ ክልል አሶሳ ከተማ የሚያደርገው 7ኛው ሀገር አቀፍ የሰላም ኮንፈረንስ በክልሉ መስተዳድር የስብሰባ አዳራሽ በይፋ ተጀምሮ በመከናወን ላይ ይገኛል። ውድ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች የእስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብራት ጋር መልካም ቆይታ